ቄደር የሚያስፈልጋቸው ኃጢያቶች ምንድነው የሚል ከናንተ የተነሳ ጥያቄ በዚህ ያኖስ የጥያቄዎቻችሁ መልስ መርሃ ግብራችን ይዘን ቀርበናል። እንግዲህ ውድ የያኖስ ቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገንና እኛ ደናን። ይሄ ያኖስ የዩቲዩብ ቻናል ነው። ይሄ መርሃ ግብር ደግሞ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። ዛሬ ቄደር የሚያስፈልጋቸው ኃጢያቶች ወይም ደግሞ የቄደር ጥምቀት የሚያስፈልጋቸው ኃጢያቶች ምንድናቸው የሚል መነሻ ርዕስ ይዘን ራሱ ደግሞ ቄደር ማለት ምን ማለት ነው የሚለው ነገር ደግሞ እንመለከታለን ማለት ነው። ውድ ያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩት ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮአችንን ላይክ በማድረግ ሼር በማድረግ ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ ላይ በመጻፍ እንግዲህ ያላችሁን ነገር ሁሉ ማስቀመጥ ትችላላችሁ። እንግዲህ ዛሬ ቄደር ማለት ምን ማለት ነው? የቄደር ጥምቀት የሚያስፈልጋቸው ኃጢያቶችስ ምንድናቸው? የሚሉ ርዕሰ ጉዳዮችን እንግዲህ እንመለከታለን ማለት ነው። በቅድሚያ ቄደር ማለት ምን ማለት ነው የሚለውን ስንመለከት እንግዲህ የቄደር ጥምቀት በንስሐ ቀኖና ውስጥ የሚካተት ስርዓት ነው። ምክንያቱም አንድ ሰው የቄደር ጥምቀት የሚታዘዝለት ሃይማኖቱ ወይም ደግሞ ኦርቶዶክስ የክርስትና ስርዓት የማይፈቅድለትን የተከለከለውንና ነውር የሆነውን ተግባር የፈጸመ ክርስቲያን የሚፈጽመው የንስሐ ቀኖና ነው። በአጠቃላይ የቄደርና የምግባር ችግር ያለባቸው ናቸው ማለት ነው። ስለዚህ ቄደር ጥምቀት የሚያስፈልጋቸው ሰዎች ከፍተኛ የሃይማኖት ጸጸት እንደዚሁም ደግሞ የምግባር ችግር ያለባቸው ሰዎች ናቸው። ስለዚህ ማንኛውም ኦርቶዶክሳዊ ክርስቲያን የፈጸመውን ክርስቲያናዊ ተግባር ወይም ደግሞ ኃጢያት በራሱ አምኖና ተጸጽቶ ለመንፈሳዊ አባቱ ሲናዘዝ እንደ ቤተ ክርስቲያናችን ቀኖና የቄደር ጥምቀት የሚያስፈልገው ጥፋት ሆኖ ከተገኘ የቄደር ጥምቀት እንዲደረግ ይደረጋል ማለት ነው። በአንጻሩ የቄደር ጥምቀት የማያስፈልገው አይነት ከሆነ ደግሞ አንቀጽ ንስሐውን ወይም ደግሞ አንቀጽ ንስሐውን የቤተክርስቲያን ቀኖና በሚያዘው ሌላ የንስሐ ቀኖና ይሰጣል ማለት ነው። ስለዚህ የቄደር ጥምቀት አንዱ የንስሐ ክፍል መሆኑን መረዳት ያስፈልጋል ማለት ነው። ሌላው የቄደር ጥምቀት የሚያስፈልግባቸው ሁኔታዎች ደግሞ ይኖራሉ። በተለይ በዚህ ጥያቄ የተጠየቀበት ዋና ዓላማ እኔ ቄደር መጠመቅ እፈልጋለሁ፣ ግን ቄደር ለመጠመቅ ምንድነው ማድረግ ያለብኝ የሚሉ ሐሳቦች ይነሳሉና የቄደር ጥምቀት የሚያስፈልጋቸውን ኃጢያቶች እንደየአስፈላጊነቱ እንመለከታለን። ከላይ እንዳልኳችሁ ግን የቄደር ጥምቀት የሚታዘዝለት አንድ ሰው ሃይማኖቱ ወይም ኦርቶዶክሳዊ ክርስትና ስርዓት የማይፈቅድለትን ወይም ደግሞ የተከለከለውን ነውር የሆነውን ነገር ሲያደርግ ነው ማለት ነው። ሲያደርግ ነው። ስለዚህ ምንድነው የቄደር ጥምቀት የሚያስፈልጋቸው ኃጢያቶች? ቄደርስ መቼ ይሰጣል? ቄደርስ ማለት ምን ማለት ነው የሚሉትን መሰረታዊ የሚባሉ የቤተ ክርስቲያን ሐሳቦችና የቤተክርስቲያናዊ መልሶችን እንግዲህ በእንደ እግዚአብሔርና ቅዱስን ፈቃድ እንመለከታለን ማለት ነው። የመጀመሪያው የቄደር ጥምቀት የሚያስፈልገው ኃጢያት እንግዲህ አንድ ሰው ቄደር ሊጠመቅ ሊችል የሚችለው ወይም ደግሞ የቄደር ጥምቀት ሊገባ ወይም ደግሞ ሊሰጠው የሚችለው ምን ሲያደርግ ነው ብለን ስንመለከት የመጀመሪያው አንድ ሰው የቄደር ጥምቀት የሚያስፈልገው ሃይማኖት ከካደ ነው። የመጀመሪያው ቄደር ጥምቀት የሚያስፈልገው ሃይማኖቱን ክዶ ወደ ልዩ ልዩ ሃይማኖቶች ከሄደ በኋላ በንስሐ ለመመለስ ቢፈልግ አንድ ሰው ለምሳሌ ሁላችንም በ40ና በ80 ቀናችን እንጠመቃለን በክርስትና እምነት ውስጥ ስንኖር ማለት ነው። ነገር ግን በ40ና በ80 ቀኑ ከተጠመቀ በኋላ በሆነ ጊዜ ተነስቶ ይሄ ሃይማኖት ልክ አይደለም ብሎ የራሱን መንገድ ተከትሎ ሃይማኖት ቢክድና የሄደበት ቦታ ደግሞ ባያረከው ይሄ ሃይማኖት ልክ አይደለም ብሎ ያለበት ሁኔታ ቢገባውና ወደ ቀደመ ሃይማኖቱ ወደ ኦርቶዶክሳዊት ቤተክርስቲያን መመለስ ቢፈልግ እንደ አዲስ አይደለም የሚጠመቀው።
ሲመጣ የሚጠመቀው እንደ አዲስ ሳይሆን የቄደር ወይም የንስሐ ጥምቀት ይሰጠዋል። ስለዚህ አንድ ሰው የመጀመሪያውና ትልቁ ነገር በቤተ ክርስቲያን ውስጥ ሆኖ ግን ሃይማኖትን ክዶ ቢመለስ የቄደር ጥምቀት ወይም የንስሐ ጥምቀት የምንለውን ጥምቀት ይጠመቃል ማለት ነው። ስለዚህ የመጀመሪያው ሃይማኖት ቢክድ ነው። ሁለተኛ በቤተክርስቲያን ውስጥ እያለን ቢሆን በተለያየ ሃይማኖት ወይም በክህደትና በኑፋቄ የኖረና ከሃይማኖቱ እጸጽ ተመክሮና ንስሐ ተሰጥቶት የተመለሰ የኖረ በቤተክርስቲያን ውስጥ እያለን ቢሆን በክህደትና በኑፋቄ የኖረ ከሃይማኖቱ እጸጽ ተመክሮና ንስሐ ተሰጥቶት የተመለሰ ሰው አንዳንዱ ሃይማኖቱንም ሳይክድ በዚሁ በሃይማኖት ውስጥም እያለ ደግሞ እንግዲህ ከሃይማኖቱ የራቀ ብዙ አይነት ሰው አለ እንደምታውቁት ማለት ነው። ስለዚህ እንደዚህ አይነት ሰው ከሆነ የቄደር ጥምቀት ያስፈልገዋል ማለት ነው። ማለት ይሄ በፕሮቴስታንታዊ ወይም ደግሞ የአሕዛባዊ ግብሮች ውስጥ የሚሳተፍ ከሆነ የነሱን ነገር የሚያደርግ ከሆነ የነሱን ስርዓት አምልኮ የሚያደርግ ከሆነ ግን ኦርቶዶክስ ሆኖ ያን ስርዓት ውስጥ ከተገኘ እዛ ነገር ውስጥ ከተገኘ እንግዲህ ከዚህ ነገር እንዲቆጠብ የቄደር ጥምቀት ይሰጠዋል ማለት ነው። ስለዚህ ሁለተኛው ይሄ ነው ማለት ነው። ሶስተኛው የተለያዩና ልዩ የጥንቆላ ስራዎችን ወይም ደግሞ ባዕድ አምልኮትን የሚያደርግ ከሆነ እንደምታውቁት በመጽሐፍ ቅዱስ ላይ እስራኤሎች ስማ፣ ኦሪት ዘዳግም ምዕራፍ 6 ላይ ሄዳችሁ ስታነቡ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ይናገራል። አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላካችን እግዚአብሔር አንድ ብቻ ነው። ሌላ ሶስተኛ ወይም አራተኛ ሌላ ሁለተኛ አምላክ የለም። እርግጥ ነው በሚስጥረ ሥላሴ ትምህርት ሥላሴ አንድም ሶስትም ብለን እናምናለን። አንድነታቸው በመለኮት፣ በአገዛዝ፣ በስልጣን እቺን ዓለም በመፍጠር እቺን ዓለም በማሳለፍ እያለን የምንዘረዝራቸው ብዙ ጉዳዮች ይኖራሉ የምንዘረዝራቸው። ስለዚህ አንድነታቸው በመለኮት፣ በአገዛዝ፣ በስልጣን፣ ሶስትነታቸው ደግሞ እንዴት ነው ብንል ሶስትነታቸው በስም በአካል በግብር በኩነት። በስም እንዴት ነው ስንል አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ የስም ሶስትነታቸው ነው ማለት ነው። ሁለተኛ ደግሞ በግብር ነው። በግብር እንዴት ነው ሶስትነታቸው ስንል ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ማለት ነው። ሌላውስ በአካል ደግሞ ሶስትነታቸው እንዴት ነው ብለን ስንመለከት ደግሞ ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። የኩነትስ ሶስትነት እንዴት ነው ብንል ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ሆነው ይኖራሉ ማለት። ስለዚህ ይህንን አንድነታቸውና ሶስትነታቸውን የሚክዱ በልዩ ባዕድ አምልኮት ውስጥ የተገኙ ጋኔን የሚስቡ በዛር መንፈስ የሚጠነቁሉ የሚያስጠነቁሉ በዚህም ደግሞ ሰውን ሁሉ የሚያስገድሉ የሚያስገብሩ የሚያስገድዱ በልዩ የአምልኮ በባዕድ አምልኮት ውስጥ ያሉ ሰዎች እንግዲህ የቄደር ጥምቀት እንዲጠመቁ ይደረጋል። ስለዚህ በፍጹም ሌላ አምልኮት ውስጥ ያለ ሰው እንዲሁ ዝም ብሎ ምን ሊል አይችልም ማለት ነው፣ ወደ ክርስትናው ሊቀላቀል አይችልም። መጀመሪያ የንስሐ የቄደር ጥምቀት ሊጠመቅ ይገባዋል ማለት። ስለዚህ በሶስተኝነት እነዚህ ልዩ አምልኮት ውስጥ ያለ በተለያየ በጥንቆላ በተለያየ አይነት ክፉ አሰራር ውስጥ ያለ ሰው የቄደር ጥምቀት ይጠመቃል ማለት ነው። ሌላው አራተኛው እንግዲህ እስላም ያገባ ወይም ደግሞ ሌላ ያገባ ካቶሊክ ያገባ ፕሮቴስታንት ያገባ ያ ማለት በእምነት የማይመስለውን ወይም የማትመስለውን ያገባ ወይም ደግሞ ያገባች እንግዲህ ያንን የቄደር ጥምቀት መጠመቅ እንዳለበት እንግዲህ ቤተክርስቲያን እጅግ አድርጋ
ታበክራለች ማለት ነው። ታበክራለች። ስለዚህ የቄደር ጥምቀት አንድ ሰው ሊጠመቅባቸው ከሚችሉት መሰረቴና ዋነኛ ጉዳዮች ውስጥ እንግዲህ የቄደር ጥምቀት የሚያስፈልገው እነዚህን ጉዳዮች ማድረግ ሲችል ነው። ያው አንዳንድ ጊዜም በአምልኮ ባዕድ ወይም ለጣዖት የተሰወውን የበላ በሌላ ሃይማኖት ተከታዮች ታርዶ የተዘጋጀውን ምግብ የበላ እንግዲህ መጠመቅ እንዳለበትም የሚናገሩ አሉ። እንደዚሁም ደግሞ በቅዱስ መጽሐፍም ለምግብነት ያልተፈቀዱ እንስሳትም ሆነ የዱር አራዊት የበላ ብለውም ደግሞ የሚያነሱ አሉ። ነገር ግን ይህንን በስመ እግዚአብሔር ያንን ነገር ባርከን ቀድሰን ከበላን ማለት ከኛ ቁጥጥር ውጪ በሆነ መንገድ ተዘጋጅቶ በዛ መንገድ ከሆነ ያለነው ግን እንግዲህ ባርከን ቀድሰን መብላት እንዳለብን ከኛ ይጠበቃል ማለት ነው። ከዛ ውጪ ደግሞ ከንስሐ አባታችን ጋር በሚኖረን ግንኙነት የምንፈተውና የምናስተካክለው ነው። ስለዚህ እነዚህ ከዚህ በላይ የተገለጹት ጉዳዮች የቄደር ጥምቀት የሚያስፈልጋቸው በሃይማኖትና በስነ ምግባር ጸጽ ናቸው ተብሎ የሚታመኑ ስለሆነ የቄደር ጥምቀት እንደሚያስፈልጋቸው እንግዲህ በቤተክርስቲያን የቀኖና መጽሐፍት የተደነገጉ ሆኖ እናገኛቸዋለን። ሆኖም አንድ ክርስቲያን እነዚህን የመሰሉ የጥፋት ስራ ሳያውቅ ከሰራ ግን ጥምቀቱን ተጠቅሞ ወደፊት ይህንን የሚመስል ጥፋት እንዳያጠፋ ትምህርትና ተግሳጽ ይሰጠዋል ማለት ነው። እያወቀ ያጠፋ ከሆነ ግን የቄደር ጥምቀት በኋላም ደግሞ የጾም፣ የስግደት፣ የጸሎት ቀን ሊሰጠው ይችላል። አሁን ከላይ ያልኳችሁ በተለይ ደግሞ የምግቡ ጉዳይ በአምልኮ ባዕድ ወይም ደግሞ በተለያየ ጣዖት አምልኮት ውስጥ ያሉ ሰዎችን የታረደውን የበላ በቅዱስ መጽሐፍ ያልተጻፉ ያንተን ያላሉትን ቢበላ አንድ ሰው ማለት አማራጭ ካጣ የተለያየ እንትኖች ካሉ ከንስሐ አባቱ ጋር በሚኖረው ግንኙነት እንግዲህ እንዲያስተካክለው ይጠበቃል ወይም ደግሞ ይፈለጋል ማለት ነው። ከዛ ውጪ ግን በስመ እግዚአብሔር በስመ ሥላሴ በአብ በወልድ በመንፈስ ቅዱስ ስም ባርኮና ቀድሶ እንዲመገብ ይደረጋል ወይም ደግሞ እንዲመገብ ይታዘዛል ማለት ነው። ስለዚህ በቤተክርስቲያን ውስጥ የቄደር ጥምቀት የሚያስፈልጋቸው ግን ዋና ጉዳዮች አንደኛ መጀመሪያ በሃይማኖት ውስጥ በክርስትና እምነት ውስጥ በኦርቶዶክሳዊ ተዋህዶ እምነት ውስጥ ኖሮ ነገር ግን በኦርቶዶክሳዊ እምነት ተዋህዶ ውስጥ ከኖረ በኋላ ወደ ሌላ እምነት ቢሄድ እንደምታውቁት መጽሐፍ ቅዱስ ላይ ወደ ኤፌሶን መልእክት ምዕራፍ 4 ቁጥር 5 ላይ ሄዳችሁ ስታነቡ አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ጌታ፣ አንድ ጥምቀት እንዳለ ይናገራል። ስለዚህ አንድ ሃይማኖት አለ። በዚህች አንዲቱ ሃይማኖት ውስጥ አንዱ እግዚአብሔርን አንዱ አምላክን እናመልካለን። ከዛ አንዲቷን ጥምቀት እንጠመቃለን። ከዚህ ውጪ ወደ ሆነው ሃይማኖት አንድ ሰው ሄዶ ቢመጣ ግን የምን ጥምቀት ያስፈልገዋል ማለት ነው? የቄደር ጥምቀት ያስፈልገዋል ማለት ነው። የቄደር ጥምቀት ያስፈልገዋል። ሌላው ደግሞ በሌላ እምነት ውስጥ ያለን ሰው ያገባ ዝሙት የፈጸመ እንደዚህ አይነት ሰው ደግሞ የቄደር ጥምቀት እንደሚያስፈልገው እንግዲህ ቤተክርስቲያናችን ትናገራለች። በእርግጥ በራሱ ዝሙት መዘመት በነገራችሁ ላይ በቤተክርስቲያን ውስጥ እንደምታውቁት አይፈቀድም። ወይም ደግሞ ከጋብቻ ውጪ የሚደረግ ግንኙነት ኃጢአት በደል ብላ ታስተምራለች ቤተክርስቲያናችን። ስለዚህ አይደለም ከሌላ ቤተ እምነት ጋር ይቀርና ከራስ ቤተ እምነት ጋር ራሱ ከጋብቻ ውጪ የሚደረግ ከሆነ ዝሙት ወይም ደግሞ ኃጢአት ይሆንብናል ማለት። ስለዚህ ከሌላ ቤተ እምነት ጋር ግንኙነት የፈጠረ ሰው ቢኖር ግን ምን አይነት ስርዓት ይፈጸምለታል? የቄደር ስርዓት ይፈጸምለታል። ሌላው ትልቁ ከባድ ጉዳይ ደግሞ ምንድነው? እውነተኛውን አምላክ እውነተኛውን እግዚአብሔርን ክዶ እውነተኛውን እግዚአብሔርን ትቶ ወደ ሌላ ሃይማኖት ቢሄድ ወደ ሌላ መንገድ ቢጓዝ ወደ ሌላ አቅጣጫ ቢሄድ ግን የቄደር ጥምቀት ያስፈልገዋል። እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሏል። ኦሪት ዘዳግም ምዕራፍ 6 ኦሪት ዘጸአት ምዕራፍ ላይ ደግሞ ከኔ በቀር ሌላ አምላክ አታምልክ ብሎ ተናግሯል ራሱ። ስለዚህ ከሱ በቀር ሌላ አምላክ ማምለክ ጥፋት ሆኖ እናገኘዋለን። አንድ ሰው ግን ከሱ በቀር በክርስትና ሃይማኖት ውስጥ ሆኖ ከሱ በቀር ሌላ ሃይማኖት ቢያመልክ ምን ማድረግ አለበት ማለት ነው? የቄደር ጥምቀት መጠመቅ አለበት። ግን ምንም የማያውቅ ሰውስ ማለት ክርስትና ያልተነሳ ከዚህ በፊት እግዚአብሔርን የማያውቅ ማንኛውም አሕዛብ ሊሆን ይችላል፣ መናፍቃን ከዚህ በፊት ክርስትና ያልተቀበለ ወይም ደግሞ በ40 እና በ80 ቀኑ ያልተጠመቀ አንድ ሰው ማመን ቢፈልግስ የቄደር ጥምቀት ነው የሚጠመቀው? በፍጹም። አንድ ሰው በዚህ ሰዓት ሊያደርግ የሚችለው ምንድነው ብለን ስንጠይቅ የሚያደርገው ቀጥታ ልክኛ በ40 እና በ80 ቀናችን እንደተጠመቅነው ሁሉ ይህም ሰው ደግሞ እንደመጣ
በ30 ዓመቱም ይምጣ በ20 ዓመቱም ይምጣ በ10 ዓመቱም ይምጣ ምንድነው የሚያደርገው? ልክ እንደ ባኛ በ40 እና በ80 ቀናችን እንደተጠመቅ ነው ይሄም ሰው ልክ እንደ 40 ቀን ሕፃን ልክ እንደ 80 ቀን ሕፃን የሚያደርገውን የልጅነትን ጥምቀት ይጠመቃል። ግን አንድ ሰው ግን ተጠምቆ ወደ ሌላ ቤተ እምነት ሄዶ ተመልሶ ቢመጣ ግን እንግዲህ በፍጹም ይሄንን ማድረግ እንደሌለበት እንግዲህ የቄደር ጥምቀት መጠመቅ እንዳለበት እንግዲህ ቤተክርስቲያን ታስተምራለች ማለት ነው። ሌላው እንዳልኳችሁ ባዕድ አምልኮ ከሱ በቀር ሌላ አምላክ ማምለክ እንግዲህ እንደማይፈቀድ ከሱ በቀር ሌላ አምላክ ማምለክ በፍጹም እንደማይቻል በዛ ሂደት ውስጥ ግን ያለ አንድ ሰው መጠመቅ ቢፈልግ ግን ወደ ቄደር ጥምቀት መምጣት ይችላል። ከዚህ በፊት አማኝ ከነበረ ማለት ነው። ከዚህ በፊት አማኝ ሆኖ ወደ ባዕድ አምልኮ ሄዶ ከሆነ ግን ምንም ሳያውቅ መጀመሪያም በባዕድ አምልኮ ውስጥ እያለ ከሆነ ግን መጥቶ እንደ አዲስ የልጅነት ጥምቀትን ይጠመቃል ማለት ነው። ይሄ እንግዲህ ቤተክርስቲያን የሰራችውና የደነገገችው ስርዓት ሆኖ እናገኘዋለን። ሌላው ደግሞ እንዳልኳችሁ በቤተ ክርስቲያን ውስጥ እያለም ደግሞ የተለያዩ የሌላ ቤተ እምነት አይነት ልምምዶች ውስጥ ካለ አንድ ሰው ይሄን ለንስሐ አባቱ ተናግሮ የቄደር ጥምቀት ራሱን የቻለ የግድ መጠመቅ ይጠበቅበታል ማለት ነው። አንዳንድ ሰው በዚህም ሃይማኖት ውስጥ ያለ ሌላ የሚናፍቅ ብዙ አይነት ሰው አለ እንደምታውቁት። ስለዚህ በዛ ሂደት ወይም ደግሞ በዛ መንገድ ማሳለፍ መቻል አለበት፣ በዛ ሂደት መምጣት አለበት። ስለዚህ ቄደር ማለት እንግዲህ የጥምቀት የሚታዘዝለት አንድ ሰው ሃይማኖቱ ወይም ደግሞ ኦርቶዶክሳዊ የክርስትና ስርዓት የማይፈቅድለትን የተከለከለውንና ነውር የሆነውን ተግባር የፈጸመ ከሆነ የሚሰጠው የንስሐ ቀኖና አካል ሆኖ እናገኘዋለን። በመሆኑም የቄደር ጥምቀት የሚያስፈልጋቸው ሰዎች ከፍተኛ የሃይማኖት ጸጽና የምግባር ችግር ያለባቸው ሰዎች እንደሆኑ እንግዲህ ከላይ የዘረዘርናቸው ሐሳቦች ይመልሱልናል ማለት ነው። ጥያቄዎቻችሁ እንደተመለሱ ተስፋ እናደርጋለን። ስለነበረን ጊዜ እንግዲህ አምላካችን ስም የተመሰገነ ይሁን። ውድ የአኑስ ቲዩብ ቤተሰቦች ይሄ የጥያቄዎቻችሁ መልስ የተሰኘው እንግዲህ መርሃ ግብራችን ነው። ይሄ ከናንተ የሚነሱልንን ጥያቄዎች የምንመልስበት ከናንተ የሚነሱልንን ጥያቄዎች የምናነሳበት መንፈሳዊ መርሃ ግብራችን ነው። ከናንተ የሚጠበቀው ይሄ መንፈሳዊ ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ በተለያየ ጊዜ የምንለቀው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ነው ማለት ነው። ቤተሰብ ይሆናችሁ ደግሞ ያላችሁን ማንኛውም ሐሳብ አስተያየት በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ያስተምራል ብላችሁ የምታስቡትን ነገር ደግሞ እንግዲህ ከስር በኮሜንት ማስቀመጥ ትችላላችሁ ማለት ነው። እንደዚሁም ደግሞ ሌሎችም ልክ እናንተ እንደተማራችሁበት ሌሎችም ደግሞ መጥቶ እንዲማሩበት ለሌሎች ሼር በማድረግ ለሌሎች በማጋራት እንግዲህ ሌሎችም እንዲጠቀሙ ማድረግ ትችላላችሁ። እነዚህን የመሰሉ መንፈሳዊ አስተማሪ መልሶችን አያይዘን የምንቀርብ ይሆናል ማለት ነው። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።